ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁ ደህና ነኝ፣ እግዚአብሔር ይመስገን። የቻናሌ ፋሚሊዎች፣ ቤተሰቦቼ፣ ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ ማለት ነው። ሁሉ ነገሮቼ የምወዳችሁ የምትወዱኝ እንዴት ናችሁ? ደህና ናችሁልኝ ወይ? ላችሁ የለኝ ወይ? እየበረታችሁ ነው ወይ? ጤና፣ ህይወት፣ ስራ፣ ሽቀላ፣ ፍትፈታ፣ ቡጭቃ ሁሉ ነገር እንዴት ነው ማለት ነው? እንግዲህ ዛሬ እኔ በአዲስ ነገር ምጥት ያለውኝ ማለት ነው። አዳዲስ ነገር ሲገኝ እስኪ ለእናንተስ ላልሰማ እናሰማ። የሰማማ ሰማ ነው። እስኪ ላልሰማ እናሰማ በሚለው ዛሬ ደግሞ በአዲስ ነገር መተናል። እሱም የነ አብረሽና ሩታ ነው። ምንድን ነው በሉና ሰፍ ብላችሁ ነው ገቡ። ምንድን ነው በለው ብቻ እናንተ ማለት ነው። ምንድን ነው ይህ ነገር? ምንድን ነው የእነሱ ነገር? ምንድን ነው የማያልቀው? ምንድን ነው እንግዲህ ለብዙ ጊዜ ብዙ ተመልካቾች፣ ብዙ አድናቂዎቻቸው፣ በጣም ብዙዎቻችሁ ይህን ቀን ስጠብቁት ነበረ። ይህን ቀን በጣም በቃ በደስታ በቃ መቼ በሆነ ያላችሁ ተጠብቁት ነበረ። እሱም ምንድን ነው? ቀኑ ደረሰ። ምንድን ነው የደረሰው ልትሉ ትችላላችሁ። መቼም አታፍሩም። ምንድን ነው የደረሰው ልትሉ ትችላላችሁ። ግን ደረሰ፣ ቀኑ ደረሰ። የሰርጋቸው ቀን ተቆረጠ። ዱባይ ያላችሁ እያንዳንዳችሁ የማዳም ቅመሞች ተጠርታችኋል ማለት ነው። ይህ ሁሉ ወጪ፣ ይህ ሁሉ ነገር በአብርሽ ነው፣ እንዳያሳስባችሁ። እናንተ ግን ከቸች ብላችሁ ዱባይ ላይ ይህንን የመሰለ ዝግጅት እንዳያመልጣችሁ መታደም አለባችሁ ማለት ነው። ተጠርታችኋልኝ ውዶቼ፣ ማሮቼ፣ ፍቅሮቼ እያለ ይቀጥላል ማለት ነው። እና ለማንኛውም በጣም ደስ ይላልኝ። እንግዲህ እውነት ከሆነ ቀኑን ዱባይ ላይ ለማድረግ እኔ ቀለበታቸውን ምናምን ቀለበት አድርጓል። ሰርግን ያሉት ግን ያላቅም ብቻ እስኪ ያደርና ያለን በጣም ብዙዎቻችሁ እንድትታደሙ ያኔ በሀገራት በቃ በውጭ ዓለም ያላችሁ ኢትዮጵያም ያላችሁ ኢትዮጵያም ያናት የኑሮ ውድነት አጥዟችኋል። እንኳን ወደ ዱባይ ልትመጡ ማለት ነው ለአብርሽ ሰርግ ማለት ነው። እንኳን ዱባይ ልትመጡ ቀርቶ ጨው መግዣ አጠናል። እንኳን የአብርሽን ሰርግ ልንመጣ ዱባይ ማለት ነው። በሌላ ሀገር ያላችሁ ተከትላችሁ እና አብርሽን ተከትላችሁ ሰርጉን እንድትፈተፍቱ በሚል ጠርተናችኋል ማለት ነው። እንግዲህ በአክብሮት ነው የተጠራችሁት። አሁን ሰሞኑን ያው አንገራግራ ነበር። ዱባይ አልሄድም ምናምን ብላ ያንገራገረች ነበረ። አሁን ደግሞ መለስ ብላ አስባበት ይመስለኛል። እንግዲህ ወደ ቀልቧ ተመልሳለች ይመስለኛል። እውነት ለመናገር ለመምጣት ተፍ እያለች ነው። በጣም ደስ ይላል። እውነት ለመናገር መብሩካለች። እዚህ ጋር እንትን ጠጣጣ ይልብኛል እና መብሩካለች። ሩታ በርቺ፣ ጠንክሪ፣ ወደፊት እንጂ ወደ ኋላ የለም። የሩታ ወንድምም እንደምታዩት በጣም ደስተኛ ነው በሰርጉ። በቃ አብርሽም መብለው አይ አብርሽ እንደው ደግሞ ጀበጀበ እንደ እንትን እንደምን የሚባል እንደ በግ ድብዳብ ሆነ። በቃ ረጀ ማለት ነው። ለማንኛውም ወንድ ልጅ እንዲህ ሲሆን ነው ጥሩ ብዬ የማስበው ማለት ነው። ይህ የሴት መልክ ያለው ወንድ ጥሩ አይደለም። እንደዚህ ሲሆን በጣም ጥሩ ነው ማለት ነው። ለማንኛውም እንግዲህ መልካም ጋብቻ ይሆንላችሁ፣ የአብርሃም የሳራ ያደርግላችሁ ብለናል። መብሩክ አለይኩም። በአካባቢው ያላችሁ ማለት ተታደሙ
በአክብሮት በአበባ ዩቲዩብ ቻናል ተጠርታቸዋል ማለት ነው። እያንዳንዳቸው እንቅስቃሴ እያንዳንዳቸው ኢንፎርሜሽን እኔ አደርሳችኋለሁኝ ማለት ነው። እናንተ ግን ለሰርጓ ቀን እንዳትቀሩ፣ ሰምታችሁ እንዳትቀሩ ማለት ነው። ሁላችሁም ያላችሁበት ከቻላችሁ በአካል ካልቻላችሁ በስልካችሁ ተከታተሉ። ከቻላችሁ በቃ ሄዳችሁ ቦታው ድረስ ብታጅቧቸው መልካም ነው። ካልቻልን ደግሞ በስልካችን የማይችል በስልካችን እንከታተላለን ማለት ነው። እስቲ እንግዲህ ልባችንን አንጠልጥለው እንደዚህ ልብ ማንጠልጠል ጥሩ አይደለም። ተረጋጉ እስቲ። እኛም እዛ ያኑልን ልባችን አታንጠልጥዩት። እናንተ ለምትጋቡ እናንተ ለምትኖሩ ያጨብጫቢው ልብ መውለቅ እኮ ነው የሚገርመኝ። ከሁሉም ያጨብጫቢው ልብ መውለቅ በጣም ይገርመኛል እውነት። ከእነሱ ለሚጋቡ እኛ ምን ቤቶች ነን ነው ወጭ እየሳስቡ ምን ቤት ነን እኛ? ማን ይጠራን? ጆክ ይገርመኛል እውነት ለመናገር በቃ ባለቤቱ ራሱን ችሎ ሊኖር እኛ በቃ እንደውለ ጅራት ለት አይ ምስኪን ነፈሮች ነን እኛ ከምር። ለማንኛውም እንወዳችኋለን፣ እናከብራችኋለን። አብራችሁ ስለቆያችሁ ስለተከታተላችሁ ነው። ቻናላችን እንግዲህ የኛ ተኝቷል። እንግዲህ እንዲህ ተኝቶ አይቀርም ይንቀሳቀሳል። ሀገራችን ስንገባኛ እንደዚህ ብጥርቅርቅ ስንልበት ይነሳል ብዬ አስባለሁኝ ማለት ነው። እና እስኪ ተኝቷል፣ ምን እንደሆነ አናቅም። የተኛበት ምክንያቱ እንግዲህ ላይክ አድርጉልን፣ ሰብስክራይብ አድርጉ። ሰብስክራይብ እንኳን ይበቃል፣ ይታን የሌለን ሰብስክራይብ ይበቃናል። እና ለማንኛውም እንወዳችኋለን። ሀሳብ አስተያየታችሁን ለምትሰጡን ከልብ እናመሰግናለን። ሁሌም ከጎናችን ለሆናችሁ ከልብ ነው የምናመሰግናችሁ።